ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑኝ የሁል ጊዜ ምኞቴ ነው። ይህ ዴቭ ቲዩብ ነው። ዴቭ ቲዩብ እየገባችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ውድ ቤተሰቦቼ እንግዲህ ሰሞኑን አንድ ቀን ያው ጠፍቼ ነበር። በጠፋሁበት ቀናቶች የተፈጠሩ ብዙ ነገሮች፣ ብዙ ትርምሶች፣ ብዙ ጣውረዶች አሉ። ዋናው አብርሽ ወደ ቀድሞ ጤንነቱ ተመልሷል። አሁን መናገር ይችላል። ሁሉንም ነገር ለማድረግ ዝግጁ ነው። እንግዲህ ወደ ምርጫ ፓርቲ ለመግባት ተዘጋጅቷል እየተባለ ነው። ቡዜ ስራዋን ሰርታለች በትክክል ማለት ነው። ኤፊ አብርሽ ላይ ተጽዕኖ አድርጎ አሳምመውት ነበረ። ያው ህመሙም እነ እንትና ጋር እነ ሄርሜላ ጋር እነ ቡዜ ጋር ሲሆን ተመልሷል። እንግዲህ ዋናው ጤንነቱ ነው። ሌላው ነገር ትርፍ ነው። ስለሌላው ነገር ያው አሁን እሱ ድኗል። እሱ በሚመጣበት ጊዜና እሱ ከሚያወራቸው ነገሮች እሱ ከሚያስተካክላቸው ነገሮች ስለነሱ ነገር ማውራት እንችላለን። ያው የቡዜ ተጽዕኖ አሁንም አለ፣ ይጓ አለ። የዳኒና የሄርሜላ ነገር ነው እንጂ ስለ ወንድሟ ስለ ኤፊና ስለ ሩታ ምንም የሚያገባት ነገር እንደሌለ በደንብ አሳይታናለች። ጠታቸውም አክብራቸውም ከሆነ ሁለቱንም ባላንስ አድርጋ የማውራት እንትን ነበረባት። ወንድሟን ውሻ እያደረገች ያኛውን ግን ሌሎቹ ግን ከጎን ያሉትን ግን ስታበረታታ ስላደረጋችሁት ነገር ስታመሰግን ነበረ። እነሱም ሲያሽቀብጡላት እና ስለሷ መልካም ነገር ሲያወሩላት የበለጠ ሞራል ተሰምቷት ወንድሟ ላይ ተጽዕኖ ስታደርግ ነበረ። አብርሽም እሱ ላይ ተጽዕኖ እንዲያደርግ የሆነ ያደረገችው ሴራ እንዳለ በትክክል አሳይቶናል፣ በትክክል ገልጾልናል። እንግዲህ የሚሆነውን ነገር በጠቅላላ አሁን እናያለን ብዬ ተስፋ አደርጋለሁ። እስቲ ዛሬ ስለተለቀቀው ቪዲዮ እናወራና ትንሽ ቪዲዮን አሳይቻችሁ ልምጣና አብረን ቆይ እናያለን። ከብዙ ሰው ጋር መጣላት የለባትም። እቺሽ ብቻዋን ነው የምትኖረው። ማንንም እየመጣ መደንፋት የለበትም። ኤፍሬም ታውቃለህ፣ ለመዛት ብቻም አይደለም ጾታዊ ትንኮሳ እንደማለት ነው። ውድ ቤተሰቦቼ ቪዲዮን እንዳያችሁት ከሆነ እንግዲህ የሄርሜላ ወንድም ቀርቦ ነበረ። ያው ማርታ አቅርባው ነበር። ከማርታ ጋር የተለያዩ ንግግሮችን አድርጎ ነበረ። ማርታ ግን እኔን ግርጣት ኤፍሲ ብያታለሁ። በእውነት ማለት ነው። ግርጣት በቃ ማሽቃበጥ እንደሌለባት በትክክል ጓደኞቿ በዙሪያ ያሉት ሰዎች ሁላ በጠቅላላ ዛሬ ወንድሟ በትክክል የነገራቸው ይመስለኛል። በትክክል ምን ማድረግ እንዳለባቸው ወደ ቀልባቸው እንዲመለሱ ትኩረታቸውን ወደ አብርሽ ጤንነትና ወደ እህቱ መልካም ቦታ እንድትሆን ብቻ እንደሚያስብ በትክክል አሳይቷቸዋል። ምክንያቱም ሲያወራቸው የነበሩ ነገሮች፣ ሲናገራቸው የነበሩ ነገሮች፣ ሲላቸው የነበሩ ነገሮች፣ ሲመልሳቸው የነበሩ ጥያቄዎች በጣም የሚገርሙና ማስተዋል ያለበት። ምክንያቱም በቃ መለስ ብሎ እራሱ ምን ማድረግ እንዳለበት አውቋል፣ ተዘጋጅቷል። ስለዚህ ለማንም ድጋፍ አልሰጠም፣ ስለማንም መጥፎ ነገር አላወራም። ግን ምን ነበር ሲል የነበረው? አሁን እህቴ ላይ ምንም ነገር እንዲደረግ አልፈልግም፣ የሚደረግ ከሆነ በህጋዊ መንገድ ማድረግ ያለብኝም በጠቅላላ አረጋለሁ ብሎ ተናግሯል። ስለዚህ ከእህቱ የተሻለ ዛሬ እሱ በትክክል የሚገርም ሀሳብ ሲያቀርብ ነበረ። ምክንያቱም እሷ ያደረገችውን ነገር ሁላ ምን ሲያደርግ ነበረ? ሲከላከል ነበረ። ልክ አይደለም ሲል ነበረ። ምክንያቱም ሰው ቤት ተገብቶ ያለምንም ወረቀት ያለምንም ምክንያት ያለምንም ነገር ሄዶ ቤቷ ድረስ ልብስ አምጡ ምናምን ማለቷ ልክ አይደለም። ምክንያቱም ይህንን ማድረግ የለባትም። የምር ስለሱ ልብስ መግዛት ስለሱ ልብስ አሳስቧቸው ቢሆን ኖሮ ልብስ መግዛት ይችሉ ነበረ። እንትኑ አላቸው፣ አያቅታቸውም። ስለዚህ ይሄ ነገር ልክ አይደለም፣ ማድረግ አልነበረባትም እያለ ነበረ በተደጋጋሚ። ግን እሷ የምጠይቃቸው ጥያቄ ምንድነው? እነ ኤፊ ጋር እንዲጣላ እነ ሩታ ጋር እንዲጋጭና ነገሮች እንዲበላሹ ብዙ ተጽዕኖ ስታደርግበት ነበረ። እሱ ግን በሚችለው አቅሙ በቃ ስለሚሰጠው ምላሽ በትክክል እርግጠኛና ምን ማውራት እንዳለበት ስለሚያውቅ ብቻ በትክክል ሲያወራ ነበረ። በጣም ተመችቶናል። በእውነት ትችላለህ። በእውነት በቃ ማስተዋል ሲገባ ማስተዋል ሲኖር በትክክል እንደዚህ ታወራለህ። በትክክል ማውራት ያለብህን ነገር ታወራለህ ማለት ነው። ስለዚህ ዛሬ ያወራቸው ነገሮች በጣም ደስ የሚሉ ነገሮች ናቸው። ከዚህ በኋላ በመልካም መንገድ እንደሚሄድ አሳይቶናል። ስለዚህ ሌሎቻችሁ የምታሽቃብጡ ቤት ቀይራ ሌላ ቦታ እንድትቀመጥ መቶ ሁሉም እንዳይደነፉባት እንዳይናገሯት ምናምን ስትል ነበረ። ይኸውላችሁ ቤትና ተንኮል ከተፈለገ ማንም አያስቆመም። ሄዶ የፈለገውን ነገር ማድረግ
ይችላል። ይሄ ሳይሆን ህሊና ካለው ሰው ይሄ አይጠበቅም። እነሱ አሁን ወደ አብርሽ ጤንነት መመለሱ ማውራትና ስለሱ ማንሳት ሲጠበቅባቸው አሁንም ነገር እያጦዙ ነው። ስለዚህ አሁንም የሚያሳስባቸው ስለ አብርሽ ከሆነ አብርሽ ተመልሷል። አብርሽ በራሱ መወሰን ይችላል፣ በራሱ መቆም ይችላል። ስለዚህ ከዚህ በኋላ ለነሱ ብትተውላቸው፣ ባታሽቃብጡ፣ በማያገባችሁ ጥልቅ ባትሉ፣ ስለ ጓደኛችሁ ካሰባችሁ በውስጥ ብታረጉላት ስለሷ ከሆነ በእውነት አሁን እያየን ያለ ነው። ሁሉም ነገር ተጽዕኖ እያደረገባት ያለው ሁሉም ነገር እያደረገችው ያለችው በዙሪያ ካሉ ሰዎች ተጽዕኖ እንደሆነ በሚገባ እያሳዩ ነው። ምክንያቱም በትክክል ከወንድሟ ውጪ ስለሷ ሲቃወም የነበረም ስለሷ መልካም ነገር ሲያስብ የነበረ ማንም የለም። ሌሎቹ ግን ምን ነበር ሲያደርጉ የነበሩት? ከሌሎቹ ጋር ለማጋጨት ለማጣላትና እሱን አነሳስቶ ነገር ለመጫር ነበረ። እሱም ምላሹን ሰጥቷቸዋል። ለእነሱ ብቻ አይደለም። በጆ ምናምን የተለቀቀ ቪዲዮ ነበር። እዛ ቪዲዮ ላይ የተለቀቁት የተሰበሰቡ ጎረምሳዎች ነበሩ እና ምንድን ነው ይሄ በእውነት አራዳ ይሁን የትኛው ፍልስፍና ይሁን የትኛው ቅንነት ይሁን የትኛው አስተሳሰብ ይሁን የትኛው መልካምነታቸው ይሁን ባላቅም ባይገባኝም ግን ሲያደርጉት የነበረው እንግዲህ ወንድሙን የሩታ ወንድምንና ጓደኛቸውን ጠርተው በትክክል በቃ ለምንድን ነው ለነገርና ነገር ለመጫር በቃ የጭቃላ እሾ ለመሆን በጣም ሲጥሩ ነበር። ምክንያቱም መልካም ነገር ስታደርጉ አልነበረም። የጠራችኋችሁ እናንተ ናችሁ። የጠራችኋቸው እናንተ ነበር ስታወራቸው የነበሩት። እንዲያወሩ አትፈቅዱም ነበረ። በጣም ስትደነፉ ነበረ። በጣም ስትቀልዱ ነበረ። በጣም ስለ አብርሽ እንደተሰማችሁ ስታወሩ ነበረ። እነሱ ተጽዕኖ እያደረጉበት እንደነበረ ስታወሩ ነበረ። ይሄ ሁላ ጥናትና ስክሪፕት ከየት ነው የምታመጡት? ግራ ገባኝ። ወንድ ናችሁ፣ እንደ ወንድ ሁኑ፣ እንደ ወንድ ቆፍጠን በሉ። እያደረጋችሁት ያላችሁት ነገር ከእናንተ የሚጠበቅ አይደለም። የማሽቃበጥ ፕሮማክስ ናችሁ በእውነት በስማም ስታሽቃብጡ። ኧረ በመድኃኒዓለም አሁን የምር አስደስቷችሁ ነው? እነሱ አያስደስታቸውም ብላችሁ አስባችሁ ነው? ቤታችሁ ድረስ እንዲህ ሄደው ልብስ እንዲያመጡ ያዘዝኩት እኔ ነኝ። ቤቷ ድረስ እንደዚህ እነ አሚርን የላኳቸው እኔ ነኝ። ስርዓት የሌለው ነገር እኮ ነው ያደረገው። አንተ ህግ እንዴ! ይሄ ነገር እኮ ሊያስከስስ ሊያስጠይቅ የሚችል ነገር እኮ ነው። ምክንያቱም ዱርዬ አይደለም ዱርዬ ይቅርታና ለቃሉ ይቅርታና በጣም ይሄ ከአንተ የሚጠበቅ ከትክክለኛ አእምሮ ከሚሰራ ሰው የሚጠበቅ ነገር አይደለም ያደረገው። ምክንያቱም የሰው ቤት ማስበርበር የሰው ቤት ወንድ ይዞ እስከ ማስገባትና ሌላ ሰው ላይ ተጽዕኖ እስከ ማድረግ እስከ መሞከር የሰው ቤት አንኳኩቶ በመግባት ሌሎች ነገሮችን በመፍጠር ውካታ ልትታሰርና አንተ ለህግ ልትጠየቅ የሚገባ ሰው ነው። ስለዚህ በዙሪያው ያላችሁ ሰዎች፣ በሄርሜላ ዙሪያ ያላችሁ ሰዎች ልጅቷን ባትገሏት ጥሩ ነው። ልጅቷን ብዙ መጥፎ ነገር ባታረጉባት ጥሩ ነው። ልጅቷን የማይሆን ነገር ውስጥ እየከተታችኋት ነው። የማይሆን እልህ ውስጥ እየከተታችኋት ነው። የማይሆናትን ለወደፊት የማይኖራትን ነገር እያደረጋችሁ ተጽዕኖ እያደረጋችሁባት ነው። ስለዚህ ራሳችሁ ብትቆጠቡ ይሻላል። አታሽቃብጡ። ከባለቤቱ በላይ ማንም አያውቅም፣ ማንም አይችልም። እሷ ወንድሟ አላት። ወንድሟ እስቲ ራሱ በቃ ነገሮችን ይፍታ። እናንተ ማንም አይደላችሁ። አብርሽም ከዚህ በኋላ ድኗል። መታችሁ አትጥሩ ምናምን ስትሉ ነበር ደጋግማችሁ ማለት ነው። እናንተ ናችሁ የጠራችኋቸው። ራሳችሁ ነበረ ስታወሩ የነበሩት። ራሳችሁ ነበር ተጽዕኖ ስታደርጉ የነበሩት። ስለዚህ በማያገባችሁ አትግቡ ስትሉ ነበር። አያገባችሁም። ከሩታ ወንድም የበለጠ አንተ አያገባም። ከሩታ ከሌሎቹ የበለጠ ማንም አያገባችሁ። ማናችሁም ስለምንም ነገር አያገባችሁ። ለማያገባችሁ ነገር ጥልቅ ብላችሁ የማይሆን ነገር ባታውሩ ደስ ይለኛል። ውድ ቤተሰቦቼ እንግዲህ ደስ ብሎናል። አብርሽ ወደ ጤንነቱ ተመልሷል። እንግዲህ ምርጫውን ያከናውናል። ያው ፓርቲው ተቋቁሟል። በዚህና በግራና በቀኝ የተቋቋሙ ፓርቲዎች አሉ። እስቲ ስለ ፓርቲውና ስለ ተቋማቸው እስካይ ጓጉቻለሁ። እንግዲህ እርግጠኛ ሆነው ሄርሜላን አብርሽ መርጧል። በቃ የሄርሜላ ወደፊት ሚስቱ እሷ ነች ብሎ ደጋግሞ ሲያወሩ ነበር። አብርሽ የተናገረው ነገር የለም፣ ያወራው ነገር የለም። እሷ ነች ምርጫዬ፣ ከእሷ ጋር ነው የምሆነው ምናምን ያለው ነገር የለም። በራሳቸው ተነሳስተው የቸኮለች ደፍታ ለቀመች እንዳይሆንባችሁ ብትረጋጉ ጥሩ ነው። ያው መብላቷን ሳታውቅ እጇን ታጠበች፣ በማያገባት ጥልቅ ብላ ገባች። እንዳይሆንባችሁ ብትረጋጉ መልካም ነው ብዬ አስባለሁ። ውድ ቤተሰቦቼ እኛ ግን አሁንም የምናስበው መልካም ነገር ነው። አብርሽ ወደ ጤንነቱ መመለሱ ደስ የሚል ነገር ነው። ስለዚህ ወደ ጤናው ተመልሰዋል። እሱ የራሱንና የሚፈልገውና የማይፈልገውን ነገር ማድረግ ይችላል። አሁንም እኔ የጓጓሁት እነዚህ ነገሮች እነዚህ ከኋላ ያሉ ነገሮች ኮሽታዎች በኋላ ማብረጃ ሲያገኙ ምን እንደሚሆኑ ጠብቃለሁ። ውድ ቤተሰቦቼ እናንተም እንደምትጠብቁ ተስፋ አደርጋለሁ። የዴቭቲው ነው። ዴቭቲውን እየገባችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። በሌላ ቪዲዮ ተመልሼ እመጣለሁ ወደፊት